ሰላም ሰላም ውዶችዬ እንዴት ናችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው? የሰሞኑ ብርድ እንዴት ይዟችኋል? ዛሬ እስኪ ኢንስፓየር እንዲያደርጋችሁ ይህን ደግሞ ቀባ ቀባ አድርጋችሁ እንድትጠቀሙ በሚል አነባበሩ ይዤላችሁ መጥቻለሁ። ይህን የመሰለ አነባበሩ አብረን እንሰራለን። ወደ አሰራሩ ስንመጣ የተወሰነ ኩባያ እኔ ያደረግኩት 4 ኩባያ የጥቁር ጤፍ ዱቄት ነው ያደረግኩኝ። ከዛም ለዳቦ ቅመም ያዘጋጀሁት ቅመም አለ። እሱን ጨመርኩ፣ ጨው ጨመርኩኝ፣ አብሬ አቦካሁት። በደንብ ሞቅ ባለ ውሃ አቦካሁት። ልክ ስጋግረው ሌላ ውሃ እንዳልጨምር አድርጌ ቀጠን አድርጌ አቦካዋለሁ ማለት ነው። ከዛ በኋላ ይህንን ካቦካሁ በኋላ ያው በደንብ ቅዝቃዜ ስለሆነ በደንብ ሙቀት እንዲሰማው በጨርቅ ሸፈን አድርገን ክድን አድርገን ቁጭ እናደርገዋለን ማለት ነው። በእንደዚህ መልኩ ከዛ ኩፍ ሲል ተመልሼ እመጣለሁ። ታውቁት የጤፍ ዱቄት የጤፍ እርሾ ያለው ማለት ነው። ኩፍ ሲል በደንብ የምታውቁት ከላይ በደንብ ሸዋ ይላል ስትነኩት ማለት ነው። የሆነ ድምፅ ያወጣል። በዛ መልኩ ታዘጋጁታላችሁ። ከዛ በደንብ አዋህደን ምጣዳችን ይሄውና ግሏል። ምጣዳችን ላይ በደንብ እንቀበዋለን። ለዚህ እንግዲህ 2 ቂጣ ነው ያደረኩት። ሌላ ጊዜ በ3ም በ4ም አድርጌ አውቃለሁ። ነጭ በውስጡ ከትቼ አውቃለሁ። ግን ዛሬ በችኮላ የተሰራ ስለሆነ ኢሶኬ በቂ ነው። ስለዚህ 2ቱን ለመጋገር መጀመሪያ አንደኛውን እጋግራለሁ። አይኑ በደንብ ይሄውና በእንደዚህ አይነት መልኩ ቦግ ቦግ ብሎ ፈጠጥ ሲል እንከድነዋለን ማለት ነው። ከዛ አውጥተን እንደገና ሁለተኛውን እንጋግርና ትንሽ እንጠብቀዋለን። ወዲያው ልክ ትንሽ እንደጠበቅነው የመጀመሪያ የጋገርነውን እንዳርብበታለን በአይኑ በኩል ማለት ነው። ነገር አለ። እሱ ምንድነው? የቅባት እህሎችን በአንድ ላይ ነው ያደረኩት። ተልባ፣ ኑግና ሰሊጥ ነው ሁልጊዜ የምጠቀመው። ተልባውንና ኑጉን አንድ ላይ ቀላቅዬ ነው ለሰዓት ቁጠባ አንድ ላይ ቀላቅዬ ነው አመሳመስ ያደረኩት። እዛ ላይ ደግሞ ሌላ ደግሞ ሰሊጥ ለቅሜ አጥቤ ያዘጋጀሁት አድርቄ ያስቀመጥኩት ሰሊጥ አለ። ሰሊጡንም እንደዚሁ ሁሉንም ሞቅ ሞቅ እናደርገዋለን። ሞቅ ሞቅ ካደረግን በኋላ ሲቀዘቅዝልን ሸርከት አድርገን እንፈጨዋለን። ሸርከት የምናደርገው ምንድነው? በደንብ አፋችን ላይ ስንመገበው ደስ ብሎን ቴስት እያደረግነው እንድንመገበው ብዬ ነው። እናንተ ደግሞ ላም አድርጋችሁ እንደ ፍላጎታችሁ ማድረግ ትችላላችሁ። ሆኖም እንደዛ አድርጌ ከዛ በኋላ ካላችሁ ኦሊቭ ኦይል ከሌላችሁ በዘይት ትንሽዬ በርበሬ ትንሽዬ ደግሞ ሚጥሚጣ ትንሽ የማቃጠል ስሜት እንዲኖረው ሚጥሚጣ ብትጨምሩበት ጥሩ ነው። ትንሽዬ እንደዛ አድርገን እኔ በኦሊቭ ኦይል ነው ያዘጋጀሁት። እንደዛ አድርገን መተን እንቀበዋለን ማለት ነው። በክረምት ቅዝቃዜ ሲሆን ተልባ፣ ኑግ እንደዚህ መመገብ ብርድን ይከላከላል ብለው ስለሚያስቡ በተለይ በእኛ ሀገር ከሐምሌ 5 ላይ ይሄ ምግብ ቂጣ በተልባ እና ኑግ በደንብ ይሰራል። ቅቤም ተገብቶበት አውቃለሁ። ስለዚህ ለኛ ይሄ ምግብ ፋሚሊያር ነው። ስለዚህ ግን ምንድነው ይሄንን ስናይ ብዙዎቻችን ኢንስፓየር እንሆናለን፣ እንበረታታለን። ይሄ ብርዱ ደግሞ አዲስ አበባ ላይ ጠንከር ብሏል። ካሁኑ የበልግ ዝናብ ጀምሯል።
ስለዚህ እንደው እንድትበረታቱና ኢንጆይ እንድታደርጉት ከፋሚሊያችሁ ጋር ኢንጆይ እንድታደርጉት ብዬ ነው።